አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የትግራይ ክልል ጊዜያዊ አስተዳደር ወደ ጦርነት የሚመልስ ነው ያለውን ሁኔታ አሳውቋል። ከሰሞኑ የውጊያ ቀጠና ሆኖ በነበሩት የጸለምቴ አካባቢዎችን ጨምሮ መሻሻሎች መታየታቸው ተሰምቷል። እንዲያም ሆኖ አሁንም የሚደረጉ ወታደራዊ እንቅስቃሴዎችና አገዛዙ በዜጎች ላይ የሚያደርሳቸው በደሎች ቀጥለዋል። በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት በትግራይ ወቅታዊ ሁኔታ ላይ መግለጫውን አውጥቷል። ብሪታንያ ደግሞ ዜጎቿ ወደ ኢትዮጵያ በሚያደርጉት ጉዞ ላይ ማስጠንቀቂያዋን አሰራጭታለች። እንመለከተዋለን። የጠቅላይ ሚኒስትሩ የሶማሌ ክልል ጉዞ ከክልሉ ኃይሎች ተቃውሞ ገጠመው። አብይ አህመድ በትግራይ ግንባር ያሉበትን ውጥረትና ከፋኖ ጋር የገቡበትን ውጊያ ተከትሎም የሰሜን ጥምረት ተፈጠረብኝ በሚል ፍርሃት ያዘጋጁት ትርኢት ነውም ብለዋል። ታደምጡታላችሁ። የብልጽግናም የፋኖ ኃይሎችም የሚፋለሟቸው አካላት እንደተቀላቀሏቸው አሳውቋል። በዘመቻ ላይ የነበሩ የመንግስት ኃይሎች ላይ ጥቃት ተከፍቶም ጉዳት አጋጥሟል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ንግግር ጀምራለች ሲሉ ገለጹም። የኢራኑ ፕሬዝዳንት ደግሞ አሜሪካ፣ እስራኤልና አውሮፓውያን ሀገራችንን ሊያፈርሱ ሰርተዋል ሲሉ ከሰዋል። የሀገሪቱ ፓርላማ ደግሞ የአውሮፓ ህብረት አብዮታዊ ዘቡን ሽብር ድርጅት ሲል መፈረጁን ተከትሎም ምላሽ ያለውን አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የጠቅላይ ሚኒስትሩ የሶማሌ ክልል ጉዞ ከክልሉ ኃይሎች ተቃውሞ ገጠመው። አብይ አህመድ በትግራይ ግንባር ያሉበትን ውጥረትና ከፋኖ ጋር የገቡበትን ውጊያ ተከትሎ ያዘጋጁት ትርኢት ነውም ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ በፓርላማው ቀርበው ማብራሪያ ሊሰጡ መሆኑ ታውቋል። የብልጽግናው ፕሬዝደንት ከሰሞኑ በጅግጅጋ ሪዞርታቸውን ሲያስመርቁ ከእርሳቸው በፊት የነበረው መንግስት ያስጀመረውን የኃይል ማመንጫም ልማት ለህዝቡ አመጣሁለት እያሉ ሲያስተዋውቁ ተስተውሎ ነበር። ይህንን ተከትሎ ምላሽ የሰጡት በሶማሌ ክልል በቅርቡ ጥምረትን የፈጠሩት ኦብነግና የሶማሌ ጉዳዮች ኮንግረስ ይህንን የጠቅላይ ሚኒስትሩን ጉዞ ተራ ፖለቲካዊ ቲያትር ብለውታል። ጠቅላይ ሚኒስትሩ ሐሰን ሼህ መሐመድና ኡመር ጌሌህን ይዘው ወደ ጅግጅጋ ያደረጉት ጉዞም በሰሜናዊ ኢትዮጵያም የተፈጠረባቸውን ጫና ተከትሎ የመጣ ነው ያሉት ድርጅቶቹ የሶማሌ ህዝብ ለዚህ የማስመሰል ፖለቲካ መጠቀሚያ እንዲሆን አንፈቅድም ብለዋል። አብይ አህመድ በሀገሪቱ ያጋጠመውን ብሔራዊ ቀውስ በተለይም በትግራይ የተፈጠረው ሁነትና የፋኖ ኃይል እያደረሰባቸው ያለውን ተደጋጋሚ ጥቃት ተከትሎ በሰሜን በኩል አንድነት እየተፈጠረብኝ ነው በሚል ፍርሃት ያደረጉትና የኦሮሞ ነጻነት ሰራዊትን በኦሮሚያ ክልል የቀጠለው ኦፕሬሽን የፈጠረባቸው ተጽዕኖ ተከትሎ ያከናወኑት ጉዞ ነውም ብለዋል። ለእንዲህ ያለ የማስመሰልና የማጭበርበር እንደዚሁም የማታለል ፖለቲካ የሶማሌ ህዝብ መሳሪያ ሊሆን አይችልም ብለዋል እነ ኦብነግ። ሌላኛው ድርጅቶቹ ያነሱት ነጥብ ደግሞ አብይ አህመድ በሶማሌ ክልል ያስቀመጧቸው ተላላኪያቸው ሙስጠፋ መሐመድን በተመለከተ ያሰሙትን ንግግር ነው። ጠቅላይ ሚኒስትሩ የክልሉን ርዕሰ መስተዳደር ሙስጠፋ መሐመድን የሸበሌ ሪዞርትን የሰራው ከትግራይ የመጣው አብርሃም በላይ ነው፣ አንተ 2% ብቻ ነው በክልሉ ላለፉት ዓመታት የሰራው ሲሉ ገልጿቸው እንደነበር የሚታወስ ነው። ሀጂ ሙስጠፌ ባለፉት ዓመታት የሶማሌ ህዝብና የኢትዮጵያ ህዝብ ከርሶ የሚጠብቀውን ከርሶ ካቢኔ የሚጠብቀውን 2% ዴሊቨር ስላደረጉ በጣም እያመሰገንኩ በሚቀጥለው ዘመን የቀረውን 90% በመልፋት በመትጋት ጅጅጋን አሁን ካለበት 10 እጥፍ አሁን ያለው ልማት በ10 በ20 እጥፍ አድጎ የሶማሌ ክልል ተቋሚ ኃይሎችም ይህ የአብይ 2% ብቻ ነው የተሰራው ንግግር በትክክልም የክልሉን አሁናዊ ሁነት የሚያመላክት ነው ሲሉ ያስረዳሉ። በጅግጅጋ ነዋሪዎች ውሃን በአህያና በጋሪ ይሸከማሉ። በሺዎች የተገደሉባቸው ግጭቶችና በመቶዎች የተፈናቀሉባቸው ነባራዊ ሁኔታዎችም ያሉት በዚህ ክልል ነው በማለትም ይጠቅሳሉ። ለ7 ዓመታት 2% ብቻ ነው የሰራው የተባለው የክልሉ ብልጽግና አገዛዝ ከዚህ በፊትም በነዳጅ በዶላር ምዝበራና በሙስና
በአደባባይ ሲነገርለት የተሰማ ነው። የሰብአዊ መብት ጥሰቶችም የማይነገሩ መገለጫዎቹ ናቸው ሲሉ በማንሳት እናም ሊወገድ የሚገባ ነው በማለትም ጠቁሟል። አሁን የሶማሌ ክልል የኦህዴድ ብልጽግና ሰዎች የሀብት ማከማቻ የሚታለብ ላም ሆኗል ሲሉም በመግለጫቸው ጠቅሷል። የሶማሌ ህዝብ ለእንዲህ ያሉ አካላት ተገዥም አይሆንም፣ ይህንን ስርዓት ለመገርሰስ የሚያስፈልጉትን እንቅስቃሴዎችንም ሁሉ ያደርጋል ሲሉም ድርጅቶቹ አሳውቋል። አብይ አህመድ ከሰሞነኛው የሶማሌ ክልል ጉዟቸውና የትግራዩ ወታደራዊ ዘመቻቸው ማግስት ነገ ደግሞ በፓርላማው ቀጠሮ ይዘዋል። ሀገሩን ሚራክል ውስጥ የሚገኝ እድገት ውስጥ እንደከተቱት ሊያብራሩ ከዛም ህዝብ ላይ ሊዝቱ የተጠራ መድረክም ይሆናል ተብሎ ይታመናል። በቴሌቪዥን እና በቤተ መንግስታቸው በቢሾፍቱና ጅግጅጋ ያሰሟቸውን እድገታችን ሚራክል፣ ወታደራዊ ዝግጅታችንም ተአምር ነው ያሉባቸውን ጉዳዮች በዝርዝር በህዝብ ተወካዮች ምክር ቤት ፊት እንደሚያቀርቡም ይጠበቃል። የብልጽግናው ፕሬዚደንት በፓርላማ ቀርበው ከሀገሪቱ የሰላም እጦት፣ ህዝብን በድሮን ከሚፈጁባቸው ዘመቻዎች፣ ከኑሮ ውድነት፣ ኢኮኖሚያዊ ድቀት፣ ከጎረቤት ሀገራት ጋር ስላለው ዲፕሎማሲያዊ ኪሳራ የሰጧቸው የቅርብ ጊዜ ምላሾች፣ አገዛዛቸውን የሰላም ኃይል፣ ሌሎችን ሰላም ጠልና ኋላ ቀር፣ መንግስታቸውን ተአምራዊ እድገት የሚያስመዘግብ፣ ህዝቡን ደግሞ አይኑን ገልጦ ማየት የተሳነው አላዋቂ አድርገው ያቀረቡባቸው እንደሆኑ ይታወሳሉ። በነገው የፓርላማ መድረካቸው ላይም ከዚህ የተለየ ያቀርባሉ ተብሎ አይጠበቅም። አብይ አህመድ በፓርላማው 5ኛ ዓመት የስራ ዘመን የግማሽ ዓመት አፈጻጸም ዙሪያ ተጽፈው አስቀድመውም ገቢ የተደረጉላቸውን የምክር ቤቱ አባላት ጥያቄዎችን በጥቅሉ ምላሽ እንደሚሰጡ የሚገመት ሲሆን መወድሰ ፓርላማ እንደሚጠብቃቸውም ይታመናል። የትግራይ አስተዳደር ወደ ጦርነት የሚመልስ ነው ያለውን ሁኔታ አሳውቋል። ከሰሞኑ የውጊያ ቀጠና ሆኖ በነበሩት የጸለምቴ አካባቢዎችን ጨምሮ መሻሻሎች መታየታቸው ሰምቷል። እንዲያም ሆኖ አሁንም የሚከናወኑ ወታደራዊ እንቅስቃሴዎችና አገዛዙ በዜጎች ላይ የሚያደርሳቸው በደሎች ግን ቀጥለዋል። የብልጽግናው አገዛዝ ለቀናት ወደ ትግራይ የሚደረጉ የህዝብ ትራንስፖርት አውሮፕላኖችን ከልክሎ ሰው አልባ የጥፋት አውሮፕላኖችን ግን አሰማርቶ ሹፌርም ረዳትም ቃሪያም ሽንኩርትም ዘይትም ሙዝም ሲደበድብ ሰንብቷል። በደቡባዊ ትግራይና በአፋር አዋሳኝ አካባቢዎች ደግሞ በሚደግፋቸው የትግራይ አማጺ ኃይሎች በኩል ትናንትን ጨምሮ በከባድ መሳሪያ የታገዘ ግጭት እንዲከናወን አድርጓል። የድሮን ጥቃቶችን ጭምር በመፈጸም በዋጅራት ቀጠናም የተኩስ ልውውጥ እንዲደረግ ጥረት ያደረገ ሲሆን በጸለምቲ ቀጠና ደግሞ ወደ ስፍራው ካቀኑ የትግራይ ሰራዊት አባላት ጋር ለቀናት ውጊያ ሲያደርግም ሰንብቷል። ከሰሞኑ ይህ አገዛዝ በትግራይ ክልል የፈጸማቸው ጥቃቶችና ከትግራይ ኃይሎች ጋር ሲደረጉ የነበሩ የተኩስ ልውውጦች እንደዚሁም ይህ ጸረ ሰው የሆነ አገዛዝ በትግራይ ህዝብ ላይ የፈጸማቸው ክልከላዎች የዓለም አቀፍ የመገናኛ ብዙሃን አጀንዳዎች ነበሩ። የኢትዮ ፎረም ምንጮች ባለፉት ቀናት በተለይም በሰሜን ምዕራብ ትግራይ አቅጣጫ የነበረው የመከላከያ ሰራዊቱና የትግራይ ኃይሎች ግጭት በአመዛኙ መቆሙን ይገልጻሉ። ይህ ዘገባ እስከተጠናቀረበት ጊዜ ድረስም እንደ ደገብራይና ምጫራ ተብለው በሚጠሩ አካባቢዎች ላለፉት ቀናት የነበረው በከባድ መሳሪያ የታገዘ ተኩስ መቆሙን ያክላሉ። እንዲያም ሆኖ በብልጽግናው አገዛዝ የአካባቢው አስተዳደሮች በኩል በትግራይ ተወላጆች ላይ ያነጣጠረ ነው ያሉት ከጸለምት እስከ ወልቃይት ባሉ ቀጠናዎች እስራትና ማሳደዶች አሉ ሲሉም ምንጮቹ ያክላሉ። በዚህ ቀጠና የተፈጠረውን ውጊያ በተመለከተ ለክልሉ የመገናኛ ብዙሃን ማብራሪያ የሰጡት የጊዜያዊ አስተዳደሩ ፕሬዚዳንት ጀነራል ታደሰ ወረደም መነሻው የተወሰነ ኃይላችንን የሀገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገባ በማድረጋችን የተፈጠረ ነው በማለት ሲናገሩ ተሰምተውም ነበር። ይህንን ያደረግነው ከመከላከያ ጋር ግጭት ሳይፈጠር ወደ ሉዓላዊ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂም ለመዋጋት አይደለም የሚሉት ጀነራሉ ይህንን ከማድረጋችን አስቀድሞ ማይዳጉሻ በተባለ ቦታ ላይ 4 ሰዓታትን የፈጀ ውይይት ከመከላከያ ጋር አከናውነናል። ከዛ በኋላ ያልተጠበቀ ግጭት ተከሰተብን። ግጭቱ ተቀጣጥሎ ደግሞ ወደ ሙሉ ውጊያ ወደሚመስል ሁኔታ ተቀየረም። ይህንን ተከትሎ የአውሮፕላን በረራዎችም ቆሙ፣ የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ እያሉ ለክልሉ የመገናኛ ብዙሃን ማብራራታቸውም የሚታወስ ነው። በአሁኑ ወቅት ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዛ በመለስ ወደ ጦርነት የመግባት ፍላጎት የለንም የሚሉት ፕሬዝደንቱም የመከላከያ ሰራዊት ወደሚገኝበት ጸለምት ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል ሲሉ አንስተው ነበር። የሰዎችን ሕይወት የበላውን ሁነት ግጭት ሲሉ የገለጹት ጀነራሉ ይህ ከተከሰተ በኋላ ከፌደራል መንግስት ጋር ቀጣይ የሆኑ የስልክ ግንኙነቶችን አድርገናል። በረራ ከተጀመረልን ደግሞ በአካል
አካል በመሄድ እንወያያለንም ባይ ናቸው። ይህንን ተከትሎ የጊዜያዊ አስተዳድሩ ባወጣው መግለጫ ደግሞ በትግራይ ዘላቂና የተረጋጋ ሰላምን ለማረጋገጥ የሚቻለው ተፈናቃዮች ደህንነታቸው ተጠብቆ ወደ መኖሪያ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ድንበሮችም ሲረጋገጡ ብቻ ነው ይላል። ይህ መሰረታዊና የግጭት ምክንያት ሊሆን የሚችል ጉዳይ ነው የሚለው አስተዳድሩ በሰላማዊና በፖለቲካዊ መንገድ መፈታት የሚችልና መፈታትም ያለበት ጉዳይ ስለመሆኑ በጽኑ እናምናለን በማለት ያትታል። በዚህ ሳምንት የተከሰተው ግጭትም የትግራይ መሰረታዊ ጥያቄ ዘላቂ መፍትሄ ባለማግኘቱ የተከሰተና አስቀድሞ መከሰት ያልነበረበት ነው። አሁንም የቆሙ የኢትዮጵያ አየር መንገድ በረራዎች እንዲጀመሩ በባንኮች ያለው የካሽ ገንዘብ እጥረት ምክንያት በህዝቡ ላይ የተፈጠረው ችግር እንዲፈታም ከወር መኖር እየተቸገሩ የሚገኙ የክልሉ የመንግስት ሰራተኞች መደበኛ ደሞዛቸው በጊዜው እንዲያገኙ የ4 ኪሎ አስተዳደርን በጉዳዮቹ ላይ ምላሽን እንዲሰጥ እንጠይቃለን ሲል ይቀጥላል። ህወሓት ከትናንት በስቲያ ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ ስለመሆኑ አሳውቆ ለንግግር ዝግጁ ነው ማለቱ የሚታወስ ሲሆን የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸውም ድርጅታቸው በትግራይና በፌደራል መንግስት መካከል ያለውን ጉዳይ ለመፍታት ድርድር ብቸኛው አማራጭ እንደሆነ እንደሚያምኑ መግለጻቸው የሚዘነጋ አይሆንም። ይህ በእንዲህ እንዳለ የተባበሩት መንግስታት በትግራይ ወቅታዊ ሁኔታ ላይ መግለጫን አውጥቷል። ብሪታንያ ደግሞ ዜጎቿ ወደ ኢትዮጵያ በሚያደርጉት ጉዞ ላይ ማስጠንቀቂያን አውጥታለች። በአገዛዙ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሰላማዊ ዜጎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ጦርነት የመመለስ ስጋት እንደሚያሳስባቸው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ገልጸዋል። አንቶኒዮ ጉቴሬስ በትግራይ ክልል ያለው ሁኔታን በቅርበት እየተከታተሉት እንደሚገኙም በቃል አቀባዮች በኩል ይፋ አድርገዋል። በክልሉ የተከሰቱ አዳዲስ ውጥረቶችና የተዘገቡ ግጭቶች የጸጥታ ሁኔታ እየተባባሰ እንዲሄድ አስተዋጽኦ ማድረጋቸውን ጉቴሬስ በቃል አቀባያቸው በኩል አክለዋል። አያይዞም ሁለቱም ወገኖች አደብ እንዲገዙም ልዩነታቸውን በሰላማዊ መንገድና በመተማመን ብቻ መልሶ ለመገንባት በሚያስችሉ እርምጃዎች ላይ ብቻም እንዲያደርጉ ጥሪ አስተላልፏል። የ4 ኪሎ መንግስትና ህወሓት የተፈራረሙት የጦርነት ማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው እስካሁን የተገኙ ውጤቶችን መጠበቅ ጠቃሚ ይሆናል ሲሉም አሳስቧል። የአውሮፓ ህብረት ወታደራዊ ግጭቶችን ጨምሮ በሰሜን ኢትዮጵያ የተከሰቱ የቅርብ ጊዜ ሁኔታዎችን በስጋት እየተከታተለ ስለመሆኑ ማሳወቁ የሚታወስ ነው። ይህ በእንዲህ እንዳለ ብሪታንያ በኢትዮጵያ ላይ አዲስ የጉዞ ገደብን አውጥታለች። በሰሜን ኢትዮጵያ በተለይም ባለፉት ቀናት የሀገረሸውን ጦርነት ተከትሎም የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት ዜጎች ወደ ኢትዮጵያ የሚያደርጉት ጉዞም በሀገሪቱ ያለውን የጸጥታ ሁኔታ መሰረት በማድረግ ወቅታዊ የጉዞ ገደብ መመሪያ ይፋ ያደረገበት ሆኗል። በዚህም ወደ አማራ ክልል፣ ወደ ትግራይ ክልልና ወደ ጋምቤላ ክልሎች ሙሉ በሙሉ ዜጎች እንዳትጓዙ ሲል ከልክሏል። ከዚህም ባሻገር በኢትዮጵያ የድንበር አካባቢዎች የሆኑት ከሱዳን ድንበር እስከ 20 ኪሎ ሜትር፣ ከደቡብ ሱዳን ድንበር 10 ኪሎ ሜትር፣ ከኤርትራ ድንበር እስከ 10 ኪሎ ሜትር ርቀት ላይ በሚገኙ ቦታዎች፣ ከኬንያ ድንበር 10 ኪሎ ሜትር፣ በሶማሌ ክልል በኩል በሶማሊያ ድንበር እስከ 100 ኪሎ ሜትር ርቀት በተመሳሳይ ዜጎቹ እንዳይጓዙ አስጠንቅቋል። የአፋር ክልልን በኤርትራ በኩል በሚያዋስነው የድንበር ክፍል ባሉ ቦታዎች እንደዚሁም በኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሩ ወለጋ፣ የምዕራብ ሸዋ ዞኑ የተለያዩ አካባቢዎች፣ የሰሜን ሸዋ ዞኑ የተወሰኑ ክፍሎች ዜጎቹ እንዳይጓዙ ክልከላ ከጣለባቸው አካባቢዎች መካከልም ይገኛሉ። የእንግሊዝ የውጭ ጉዳይ መስሪያ ቤት ማስጠንቀቂያውን ያወጣው በማዕከላዊ ትግራይ በተፈጸመ የድሮን ጥቃት ብልጽግና ሾፌር በገደለም ሸቀጣሸቀጥና ፍራፍሬን በደመሰሰ ማግስት ነው። የፋኖም የብልጽግናም ኃይሎች የሚፋለሟቸው አካላት እንደተቀላቀሏቸው አሳውቋል። በዘመቻ ላይ የነበሩ የመንግስት ወታደሮች ላይ ጥቃት ተከፍቶ ጉዳት አጋጥሟል። ያለፉት ውስን ቀናት በአማራ ክልል አስቀድመው ከነበሩ ጊዜያት ጋር ሲነጻጸሩ የውጊያዎችና የሚፈጸሙ ጥቃቶች መጠን በአንጻራዊነት ቀንሰውና ተሻሽለው የታዩበት ነው። እንዲያም ሆኖ አሁን በአንዳንድ ስፍራዎች የሚከፈቱ ጥቃቶችና የመንግስት ኃይሎች የሚያከናውኗቸው ዘመቻዎች እንደቀጠሉ ናቸው። በምስራቅ ጎጃም ዞን ሞጣ ቀጠና አስተሪዮ ተብሎ በሚጠራው አካባቢ የፋኖ ኃይሎች ላይ ለስምሪት የወጡ የመንግስት ወታደሮች ላይ ድንገተኛ ተኩስ ተከፍቶ ጉዳት መድረሱ ተሰምቷል። በማዕከላዊ ጎንደር በቋራ ቀጠናም አጸደ ማርያም ተብሎ በሚጠራው ቅርብ ርቀትም ተመሳሳይ ሁነት ማጋጠሙ ነው የተነገረው። በዛው በጎንደር ቀጠና ወገር አካባቢ ደግሞ በሚሊሻ አባላት ካምፕ ላይ ነው ጉዳት ደርሷል የተባለው። እነዚህ ጥቃቶች ጎን ለጎን እየተደረገ ያለው ተከታታይ ዘመቻ ደግሞ የፕሮፓጋንዳ ዘመቻ ሆኗል።
የብልጽግናው መንግስት የእጅ ሰጡ ፕሮፓጋንዳ ላይ ሲሆን አሁን በጎንደር ቀጠና ምስራቅ ደንቢያና በጎጃም ቀጠና በሁለት እጁነት የወረዳ አካባቢ የፋኖ ታጣቂዎች ናቸው ያላቸውን አካላት ከነጦር መሳሪያቸው እጅ ሰጡኝ ሲል ይገልጻል። በፋኖ ኃይሎች በኩል ደግሞ በተለይም የአደረጃጀት አንድነታቸውን ይፋ ካደረጉ በኋላ በርካታ ኃይሎች በተለያዩ አደረጃጀቶች በኩል እየተቀላቀሏቸው እንደሆነ ይገልጻሉ። እነዚህ ወታደሮች ላለፉት 5 ዓመታት ካገዛዙ ወገን ሆነው ከገዛ ወንድሞቻቸው ጋር እንዲያከናውኑ የተገደዱት ውጊያ ያመጣው ለውጥ ባለመኖሩ የመንግስትን ኃይል ለቀው ለመውጣት ስለመገደዳቸው ተናገሩ ሲሉም አሳውቋል። የብልጽግናው አገዛዝ ደግሞ ባለፉት ዓመታት እንደ ትግራይ፣ አማራ፣ ቤንሻንጉልና ኦሮሚያ ባሉ ክልሎች 84000 ታጣቂ ኃይልን ወደ ተሃድሶ አስገባው በማለት ይገልጻል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ንግግር ተጀምሯል አሉ። የኢራኑ ፕሬዝዳንት ደግሞ እስራኤል፣ አሜሪካና አውሮፓውያን ሀገራችንን ሊበትኑ እየሰሩ ነው ሲሉ ገልጿል። ዶናልድ ትራምፕ በሁለቱ ሀገራት መካከል ያለው ውጥረት እየተካረረ በመጣበት በዚህ ወቅት ኢራንና አሜሪካ ጠንከር ያለ ንግግር ጀምረዋል ሲሉ ገልጿል። የኢራን ከፍተኛ የደህንነት ባለስልጣን ደግሞም ድርድር የማድረግ ሂደቱ መሻሻልን ማሳየቱን ተናግሯል። ኢራን ኒውክሌር ለማብላላት የምታደርገውን ጥረት ተከትሎ ጣልቃ እንደሚገቡ ሲዝቱ የከረሙት ዶናልድ ትራምፕ በቅርቡ በኢራን የተካሄደውን ህዝባዊ አመፅን አስታከው ጥቃት እንደሚፈጽሙ ሲናገሩም ይታወቃሉ። ቴሄራን በበኩሏ በየብስም ሆነ በምድር ለሚሰነዘርባት ጥቃት አጻፏ ከባድ እንደሚሆን ስታስጠነቅቅ ነው የከረመችው። ኢራን ለዓለም ንግድ ወሳኝ በሚባለውና የመርከቦች መተላለፊያ በሆነው ሆርሙዝ ሰርጥ ለ2 ቀናት የሚቆይ ወታደራዊ ልምምድ እንደምታደርግም ይጠበቃል። ኢራን የአሜሪካ ኃይሎች ባሉበት አካባቢ የትኛውንም አይነት ደህንነቱ ያልተጠበቀና ፕሮፌሽናል ያልሆነ ባህሪ እንዳታሳይ ደግሞ አሜሪካ አሳስባለች። ባሳለፍነው ቅዳሜ ደግሞ በኢራን 2 ፍንዳታዎች መሰማታቸው የሀገሪቱ ዜጎችን ያስደነገጠ ሁነት ነበር። እንዲያም ሆኖ የኢራን መንግስት እነዚህ ፍንዳታዎች የተከሰቱት ከጋዝ ጋር በተያያዘ ምክንያት ነው ሲል ጉዳዩን አስተባብሎታል። የኢራኑ ፕሬዝዳንት ግን አሜሪካ፣ እስራኤልና አውሮፓውያን ሀገራችንን ለመበተን እየሰሩ ነው ሲሉ ይከሳሉ። ፕሬዝዳንት ማሱድ ፔዜሽኪያን እነዚህ 3 አካላት የኢራንን ምጣኔ ሀብታዊ ቀውስ በመጠቀም አለመረጋጋት እንዲፈጠርና ሰዎች ሀገራችንን እንዲበትኑ ምክንያት ለመሆን ሞክረዋል በማለት ወንጅለዋል። ሮይተርስ እንደዘገበው ከሆነም አሜሪካ፣ እስራኤልና አውሮፓውያን ክፍፍል እንዲፈጠርና ተቃውሞ እንዲነሳ ቀስቅሰው አንዳንድ ንጹሐን ሰዎች ወደዚህ እንቅስቃሴ እንዲገቡ አድርገዋል ይላሉ። በኢራን ባሳለፍነው ታህሳስ በምጣኔ ሀብት ቀውስ ምክንያት ተነስቶ ለ2 ሳምንታት በቆየው ተቃውሞ ከ6500 በላይ ሰዎች መገደላቸው ይነገራል። ይህንን ተከትሎ ደግሞ የአሜሪካ የውጭ ጉዳይ ሚኒስቴርና የአውሮፓ ሀገራት በኢራን አብዮታዊ ዘብ ሰራዊትና በሀገሪቱ ባለስልጣናት ላይ ማዕቀቦችን አሳልፏል። እንዲያም ሆኖ ኢራን የአውሮፓ ሀገራት የጦር ሰራዊቶችን አሸባሪ ስትል ፈርጃለች። ኢራን የአውሮፓ ሀገራት የጦር ኃይሎችን አሸባሪ ቡድኖች ስትል መፈረጇንም የኢራን ፓርላማ አፈ ጉባኤ ተናግሯል። አፈ ጉባኤው የኢራን አብዮታዊ ዘብን አሸባሪ ቡድን ያለው የአውሮፓ ሀገራት መከላከያ ሰራዊቶች እኛም በሽብር ቡድን ፈርጀናቸዋል ይላሉ። ከ1979 የኢራን አብዮት በኋላም የሺያት አገዛዝ ቡድን አባላት ለመከላከል የተቋቋመው አብዮታዊ ዘብ በሀገሪቱ ትልቅ ቦታ የሚሰጠው ሲሆን ምጣኔ ሀብቱንና ጦር ሰራዊቱን እንደሚቆጣጠርም ይታመናል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።